በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድለ ዘአቡነ ገብረ መንፈስ ቅዱስ በወርኃ ሰኔ። በአብ ስም በወልድ ስም በመንፈስ ቅዱስ ስም አምነን በሰኔ የሚነበብ የአቡነ ገብረ መንፈስ ቅዱስ ገድል ይህ ነው። አስቀድሞ ወደ ጀመርነው ነገር እንመለስ። አቡነ ገብረ መንፈስ ቅዱስ በምድረ ገቦታ ራእይ ባየ ጊዜ አለቀሰ፣ ልማዱ ነውና። የተሰወረውንና የተገለጠውን ያውቃል። ንጹሐን ካህናትን ዲያቆናት ባሉበት ዘንድ በሰማይና በምድር ያለውን ምስጢር ያውቃል። መንፈስ ቅዱስም ሲወርድ ያይ ነበር። የዕጣን ሥራ በፊቱ የተገለጠ ነበር፣ በዓይኖቹም እንደ መጽሔት ነው። ጳውሎስ መንፈስ ያለው ሁሉን ያውቃል እንዳለ። አቡነ ገብረ መንፈስ ቅዱስም በገቦታ ምድር በቁርባን ጊዜ ሕዝቡ በቤተ ክርስቲያን ተሰብስበው አየ። ቁጥራቸውም 200 ያህል ነበር። በተቀደሰ ጊዜ መንፈስ ቅዱስ በሥጋውና በደሙ ላይ ወረደ። አቡነ ገብረ መንፈስ ቅዱስም ደስ አለው። ዳግመኛም ሁሉን ሲመለሱ አየ። ሥጋና ደሙን ሥራው መልካም ከሆነውና ልቡ ከቀናው ከአንድ ሰው በቀር የተቀበለ አልነበረም። መልአኩን መንፈስ ቅዱስን ያልተቀበሉ የእነዚህ ሰዎች ኃጢአታቸው ምንድን ነው? አለው። መልአኩ መልሶ አቡነ ገብረ መንፈስ ቅዱስን ተመልከት አለው። በእግዚአብሔር ፊት ኃጢአታቸው ብዙ ነውና። አባታችን በተመለሰ ጊዜ ሰይጣን ከቤተ ክርስቲያን ጉባኤ ወደ ቤታቸው እስኪደርሱ በእሳት አለንጋ ሕዝቡን ሲነዳቸው አየ። ሰይጣኑ ግን ለእርሱ ስለሆኑለት ደስ ይለው ነበር። ሁሉም ጠፉ። ወደ ንስሐ ከሄዱ ሰዎች በቀር ከእነርሱ ወገን አንዱ እንኳ አልቀረም። ሰይጣን ግን በጎዳና ወርቅ እንዳገኙ ነዳያን ደስ አለው። በዚህ ዓለም በሕይወት ሳሉ ንስሐ ያልገቡ ኃጥአን በእውነት የወደቁ ናቸው፣ ለሰይጣንም ጭፍራ ሆኑት። አቡነ ገብረ መንፈስ ቅዱስ ይህንም ባየ ጊዜ ፈጽሞ ደስ አለው። ጌታዬ ፈጣሪ ሆይ ወገኖችን አገልጋዮችን ማረከ አለ። ሥጋን ከበላ ከአንድ ሰው በቀር ከ200 ሰዎች የቀረ የለም። ዳዊት በመዝሙሩ ሕዝብን ያለ ዋጋ ሰጠህ ብሏልና። አቡነ ገብረ መንፈስ ቅዱስም አልቅሶ ሐዋርያት እንዳደረጉት ምህላ ያደርግ ዘንድ ሄደ። ከውኃው ደሴትም በደረሰ ጊዜ አስቀድመን እንደተናገርን መላልሶ ጸለየ። ጌታችን ተገልጾ ባለሟሉን እንዲህ አለው፣ በአንዲት ቀን እልፍ እሰጣለሁ። በተወለድኩባት፣ በተጠመቅሁባት፣ በተነሳሁባት ቀን እምርልሃለሁ። እነሆ ይህን ቃል ኪዳን ሰጠሁ አለው። ሰይጣን ሰምቶ ይነዳይ ከተወለደ ጀምሮ ጎስቋላ ሆንኩኝ እያለ መራራ ልቅሶን አለቀሰ። ገና ሳይወለድ በጥበቤ ወደ ደይን የወሰድኳቸውን ምርኮዬን በጾም በጸሎት ማርኮ የወሰደብኝ ይህ ነዳይ ከሌለበት ወዴት እሄዳለሁ እያለ ሊሞት ወደደ። ሰማያውያን ሰምተው ደስ አላቸው፣ ሳቁበት። በደን ውስጥ ያሉትን ነፍሳት በጾምና በጸሎት በብዙ ድካም አወጣ። በእያንዳንዱ ቀንም ስግደቱ 4000 እልፍ ከ4000 ነው። የዳዊትን የነቢያትን የሰሎሞንን መኃልየ የውዳሴ ማርያምን እልፍ ጊዜ ያመሰግን ነበር። ቀኝ ፊቱን በድንጋይ ይመታ ነበር፣ ግራውንም እልፍ ጊዜ ይመታ ነበር። በአንድ ቀንም ይህን ሁሉ እያደረገ በሥራ ሁሉ ለኃጥአን ነፍስ መድኃኒት ሆነ። የብርያል ኃይሉ ደከመ፣ መርዙ ጠፋ። አቡነ ገብረ መንፈስ ቅዱስ በጸሎቱ ፈጽሞ ማረከ። ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ከዚህ ወጥቶ ወደ ኢትዮጵያ ሄደ። 60 አንበሶችና 60 ነምሮች፣ 30 አንበሶች በፊቱ 30 አንበሶች በኋላው፣ ነምሮችም እንደዚሁ ይከተሉት ነበር። ስሙ ገብርኤል የሚባል መልአክ እየመራው አባታችን በነፋስ ሰረገላ ሆኖ፣ እነዚያም አራዊት በነፋስ ሰረገላ ሆነው ወደ ምድረ ከብድ አደረሰው። ዳግመኛም ወደ ዝቋላ ወሰደው። አቡነ ገብረ መንፈስ ቅዱስም ከባህር ቆሞ ምስራቅን፣ ምዕራብን፣ ሰሜንንና ደቡብን ተመለከተ። የኢትዮጵያን ሰዎች ኃጢአት አየ። በፊቱ የተገለጸ ነበር። ከባህር ላይ በራሱ ተተከለ። አቡነ ገብረ መንፈስ ቅዱስ ከዚህ ባህር ወጥቼ በእግሬ እንዳልቆም በሕያው ስምም እያለሁ አለ። እንደዚህም ሆኖ 40 መዓልትና 40 ሌሊት ቆየ። ከሰማይ መታሰቢያን ያደረገ ስምን የጠራ እምርልሃለሁ የሚል ቃል መጣ።
አቡነ ገብረ መንፈስ ቅዱስም ጌታውን የኢትዮጵያን ሰዎች ሁሉ ካልማርካቸው ከዚህ ባህር አልወጣም አለው። እስከ 100 ዓመት እንደዚሁ ሆኖ ኖረ። ስጋውን አለቀ፣ ደሙም ከማር ፈሰሰ። ስጋው ሁሉ አለቀ፣ ደሙም ከባህሩ ፈሰሰ። ውሃውም ደሙ መሰለ። አጥንቱ ሁሉ እንደ በረዶ ነጭ ሆነ። በአንድ ቀን 500 አጋንንት ከምስራቅና ከምዕራብ ከሰሜንና ከደቡብ ወደ እርሱ እየመጡ እስከ 100 ዓመት ዕለት በጦር ይነድፉት ነበር፣ በተሳለ ድንጋይ ይፈጩት ነበር። ከቀዳሜ ሰማዕት ጀምሮ እስከ ሊቀ ጳጳስ ጴጥሮስ እንደ እርሱ ያለ ሰው የለም። አንድ ቀን የተቀበለው መከራ ስለ ክርስቶስ የሞቱ የሰማዕታት ሁሉ መከራ አይመጥነውም። ከዚህ በኋላ ጌታችን መጥቶ ከባህር ዳር ቆመ። አቡነ ገብረ መንፈስ ቅዱስን ኢትዮጵያን ምሬልሃለሁና ተነስ ውጣ አለው። አጥንቱ ሁሉ እንደ መርፌ ቀዳዳ ሆኖ ተገኘ። ዳሶ አዳነው። እንደ መጀመሪያውም አድርጎ ወደ ምድረ ከብድ አላከው። ከዚህ በኋላ ወደ ሰማይ ወጥቶ ከሰማይ በታች 7 ዓመት ኖረ። ከፀሐይ ላይ ወደ ምድረ ከብድ ከተላከ በኋላ እንደ ምሰሶ 7 ወር ቆመ። ሰማይን አይቶ ቅንድቦቹን አልሸፈነም። እጆቹን ወደ ሰማይ ዘርግቶ ራሱን ዘንበል አድርጎ ነው እንጂ። ከዚህ በኋላ ሰይጣን ቁራ መስሎ መጣ። ዓይኖቹን ወደ ሰማይ አንጋጦ አገኘው። ሁለቱን ዓይኖቹን አነቆረ። ከዚህ በኋላ እስከ 7 ሳምንታት በጸሎት ሰነበተ፣ አልተቋረጠበትም። ከዚህ በኋላ የመላእክት አለቆች የሚሆኑ ሚካኤልና ገብርኤል ከፊቱ ቆሙ። አንድ ሆነው ከዓይኖቹ እፍ አሉበት። ዓይኖቹም አዩ። ብርሃናቸው ከመጀመሪያው ይልቅ 7 እጅ ያበራ ነበር። አቡነ ገብረ መንፈስ ቅዱስን ጠላቶችን ትገላቸው ዘንድ ወደ ዝቋላ ሂድ፣ ከሰማይ ታላቅ ኃይል ይሰጣልና አሉት። ከዚህ በኋላ ሁለቱም ወደ ሰማይ ወጡ። አቡነ ገብረ መንፈስ ቅዱስም ተነስቶ ወደ ዝቋላ ሄደ። 3 የደከሙ ሰዎች ከጥላ ስር ተቀምጠው በመንገድ አገኘ። ያረፉበት ያበራ ነበር። አቡነ ገብረ መንፈስ ቅዱስ አይቶ በሕሊናው እሰወራቸዋለሁ አለ። እነርሱም አትተወን እያሉ ፈጥነው ጮኹ። ስለ እግዚአብሔር ፍቅር ብለህ በጀርባ ጥቂት 1 ምዕራፍ ተሸከመን አሉት። በመጣ ጊዜም ሽበት የከበባቸው የደከሙ ሽማግሌዎቹ ነው አገኛቸው። ከዚህ በኋላ ወደ አንደኛው ቀርቦ በጀርባው አዘለው፣ ከ1 ምዕራፍም አደረሰው። ያም ሽማግሌ እንዲህ አለው፣ ከዚህ አሳርፈኝ፣ አንተ ደክማል፣ የማትበላ የማትጠጣ ነህና። አባታችንም ሽማግሌ ሆይ ወዴት ታውቀኛለህ? አለው። ሽማግሌውም ሂድና ጓደኞችን አምጣልኝ አለው። ወደ ሁለቱ ተመልሶ ከሁለቱ አንዱን ወሰደው። ከሽማግሌውም አድርሶት ተመለሰ። አንዱንም ወስዶ ከሁለቱ ሽማግሌዎች አደረሰው። ከወዴት መጣችሁ አላቸው። የሽታችሁ መዓዛ ደስ ያሰኛል፣ ልብን ይመስጣል። ሁለቱ በአንድ ተነሱና አንድ መሰሉት። አንተ እንደ ተሸከምከን እኛም ጥቂት እንሸከማለን። እኛ ግን ተሸክመን እስከ 7ቱ ሰማያት እናደርሳለን አሉት። ያን ጊዜ መልካቸው ተለውጦ ግርማ መለኮታቸውን ለበሱ፣ እንደ ነበልባል ሆኑ። ሁሉም መባረቅት ብልጭ አሉ፣ ሰማያት ተነዋወጡ፣ አለቶች ተሰነጣጠቁ። ያን ጊዜ የብርሃናት አለቃ ተነስቶ በጀርባው ተሸከመው፣ እስከ 3ኛው ሰማይ መካከል ከሁሉ ሰማይ አደረሰው። ወልድም ተቀብሎ በጀርባው ተሸከመው፣ ከ3ኛው ሰማይ መካከል እስከ 7ኛው ሰማይ አደረሰው። መንፈስ ቅዱስ ተቀብሎ ከዙፋኑ አደረሰው። ከአንዱ ዙፋን አንድ ባህሪ 3 አካል ታየው። ጌታችን አቅፎ በአፉ ሳመው። አብና መንፈስ ቅዱስም አቅፈው ሳሙት። አንድ ዙፋን አሳዩት። ይኸውም ከነቢያት ከጻድቃን 3 እጥፍ ይበልጣል። ጌታም ሰማይና ምድር ፀሐይና ጨረቃ ከዋክብትም ቢሆኑ ከገልህ መጠን ጥቂት እንኳን አይተካከሉም አለው። አሁንም 60 ዓመት አጥንትን የነደፉ አጋንንት ታሰጥማቸው ዘንድ ወደ ዝቋላ ሄዳለው። በባህር ላይ አለ ይሉሃልና እኔ እንደ ተወሰድኩ ሳያውቁ ይኖራሉ። 7ቱ ሊቃናት ከእሳት መባረቅት ጋር ይከተሉ። በመብረቅ ጀርባ ብረር ብለውት 3ቱ አካል እርሱን ሸኝተው ወደ ዙፋናቸው ተመለሱ። አቡነ ገብረ መንፈስ ቅዱስም ወርዶ አጋንንትን አስደነገጣቸው። መባረቅት ሰነጣጠቋቸው። ሊቃናት ከበው በእሳት ሰይፍ ቆራረጧቸው።
በመብረቅ አነደዷቸው፣ እንደ አመድ ሆኑ፣ በነፋስ በተኗቸው። የእነዚህ አጋንንት ቁጥራቸው 300,000 ነው። ሁሉም በአንድ ቀን አለቁ፣ አንዱ እንኳ አልቀረም። ከዚህ በኋላ መባረቅት ከሊቃናት ጋር ወጡ። አባታችንም አንበሶችና ነምሮች ወዳሉበት ወደ ምድረ ከብድ ሄደ። ከዚህ በኋላ መንፈስ ቅዱስ ስቧቸው በአንድ ቀን ሦስቱ ቅዱሳን መጡ። አንዱ አባ ሳሙኤል ዘዋልድባ፣ አንዱ አባ አንበስ ዘዛሃሎ፣ አንዱ አባ ብንያም ዘበጌምድር ናቸው። አንበሶቻቸውን ይዘው እያንዳንዱ በአንበሶቻቸው ሆነው ወደ ምድረ ከብድ መጡ። አቡነ ገብረ መንፈስ ቅዱስ ስለተሰወራቸው እስከ 7 ቀን በምህላ ሰነበቱ። የሚያስፈሩ አንበሶች ወጥተው ሦስቱ ቅዱሳን ወዳሉበት መጡ። አንበሶቻቸውም ይዘው በፍጥነት ስጋቸውን በልተው ደማቸውንም ጠጥተው አንበሶቹ ተሰወሩ። ቅዱሳንም ፈጽመው አዘኑ። ለአቡነ ገብረ መንፈስ ቅዱስ ሐዘናቸው ተገልጦለት ተነስቶ በፍጹም ኃይል ወደ እነርሱ መጣ። ከእግዚአብሔር የተሰጡትን 60 አንበሶችና 60 ነብሮች አስከትሎ መጣ። መላእክትም የብርሃን ድንኳን ይዘው ይከተሉት ነበር። እርሱ አባታችንም መላ አካሉ በፀጉር የተሸፈነ ነበር። የራስ ፀጉሩም እንደ ዳስ ሆኖት ነበር። በምድር ላይ ይጎተት ነበር። የጽሙ ፀጉርም በደረቱ ላይ የተዥረገረገ ነው። እንደ አጽፍ ይለብሰው ነበር። በታላቅ ኃይል ወደ እነርሱ መጣ። የእግዚአብሔር ወገኖች ቸር አላችሁን? አላቸው። ቅዱሳኑም ወገኖች ግርማውን ባዩ ጊዜ ደነገጡ። አንበሶችና ነብሮችን በፊቱ ያጉረመርሙ ነበር። ቅዱሳንም ግርማውን ባዩ ጊዜ ደነገጡ። አንበሶችና ነብሮችን በፊቱ ያጉረመርሙ ነበር፣ እንደ ፈረስ ምድሩን ይቆፍሩ ነበር። አቡነ ገብረ መንፈስ ቅዱስም እነዚህን ቅዱሳን በምን ምክንያት ብቻዬን ካለሁበት ወደ እኔ መጣችሁ? አላቸው። እነዚያም ቅዱሳንም ጸሎትን ባወቅን ጊዜ መጣን አሉት። በዘመኑ ሁሉ አንተ የባሕታውያን አለቃ ነህና፣ ስለዚህ የእግዚአብሔርን ሥራ ትነግረን ዘንድ ወደ አንተ መጣን። መጥተንም አንተን ባጣን ጊዜ እስከ 7 ቀን አዝነን ምህላ ስናደርግ በዚያች ቀን አንበሶች መጡ። አንበሶቻችንን ይዘው ገደሏቸው፣ በልተው ደማቸውን በፍጥነት ላሱ። አቡነ ገብረ መንፈስ ቅዱስም አንበሶችን እንዲህ አላቸው፣ እስከ ማርፍበት ቀን ድረስ ከረገጥኩት ከእግሬ ትቢያ በቀር እግዚአብሔር ያላዘዛችሁን ለምን በላችሁ? በሉ የበላችሁትን ትፉ አላቸው። አፋቸውን ከፍተው የበሉትን ሁሉ ስጋቸውንና አጥንታቸውን ተፉ። በሆዳቸው ውስጥ አልቀረም፣ በአንድ ጊዜ ፈጥነው ተፉ። አባታችን ወደ ምስራቅ ተመለሰ። አልዓዛርን ከሙታን ያስነሳው ሙታንንም አስነሳቸው እያለ እግዚአብሔርን አመሰገነው። ለአገልጋዮች የሰጣቸውን ይከተሏቸው ዘንድ አቤቱ ስጣቸው። ያን ጊዜ አንበሶችን ስጋ ባርኮ በጌታዬ በኢየሱስ ክርስቶስ ኃይል ተነሱ አላቸው። አንበሶቹ ፈጥነው ተነሱ፣ እንደ መጀመሪያ ሆነው በሰው አንደበት ተናገሩ። እያጉረመረሙ ወደ አባታችን ተጠጉ። እንግዲህ ወዲህ አንተን እንከተላለን እያሉ ከእግሩ በታች ሰገዱለት። እነርሱ ግን ሊያስነሱን አልቻሉም። አንተ ግን ከአንበሶች ከርስ አውጥተህ አስነስተናልና። አቡነ ገብረ መንፈስ ቅዱስም ወደ ጌቶቻቸው ላካቸው። እነዚያም ቅዱሳንም የእግዚአብሔርን ሥራ አደነቁ። አባ ሳሙኤል አቡነ ገብረ መንፈስ ቅዱስን እንደ እግዚአብሔር ትሰራለህ አለው። ለእኛስ እንደኛ ሰው መሰልከን? የሞተውን ከአንበሶች ሆድ ታስነሳለህና። የተበሉ አንበሶቻችን ወጡ፣ በዚያችም ቀን ታምራት አየን አለው። በዚያች ቀን ታምራትን አየን አለው። አቡነ ገብረ መንፈስ ቅዱስም ከዚህ የሚበልጥ ታምራትስ አሳያችኋለሁ አለው። ያን ጊዜ ዓይኖቹን ወደ ሰማይ ቀና አድርጎ ደመናውን በእጁ ጠቀሰው። ብሩህ ደመና መጥቶ ቀረበለት። አቡነ ገብረ መንፈስ ቅዱስም በደመናው ላይ በረረ። በዓይናቸው እያዩት ወደ አየር ወጣ። ከፀሐይና ከሰባተኛው ሰማይ አለፈ። ከእግዚአብሔር ዙፋን ፊት ቆመና ሰገደ። ጌታውም ወዳጄ ሆይ ምን ሆንክ አለው። ሦስቱ ቅዱሳን ከሩቅ አገር ወደ እኔ መጥተዋልና ምን እሰጣቸዋለሁ? እነርሱ የመጡት እጅ ይነሱኝ ዘንድ ነው አለው። ጌታችንም አቡነ ገብረ መንፈስ ቅዱስም 3 ኅብስትና 3 ጽዋ ሰጠው።
ስጣቸው አለው። መልአኩ ፋኑኤል ይሸከምልህ፣ ይህንም ለዘላለሙ ምግብ ይሁናቸው። ለአንተም በሰረገላ ሆነ ወደ ምድር ውረድ አለው። ፋኑኤልም ህብስቱንና ጽዋውን ይዞ ከአንተ ጋር ይወርዳል። ፋኑኤልም ህብስቱንና ጽዋውን ይዞ ከአንተ ጋር ይወርዳል። አንተም በሰላም ይገቡ ዘንድ ባርካቸው አለው። አባታችንም ከመልአኩ ጋር በደመና ተጭኖ ወረደ። በእግሩ ፈጥኖ ወደ ምድር መጣ። በ3 ሰዓት ሄዶ በ9 ሰዓት ተመለሰ። እነዚያንም ቅዱሳን እንዲህ አላቸው፣ እግዚአብሔር የሰጣችሁን ይህን ህብስት ይህን ጽዋ ንሱ፣ ብሉ፣ ጠጡ አላቸው። እግዚአብሔርን ወዴት አገኘው አሉት። በላይ ባለው በሰባተኛው ሰማይ አገኘሁት አላቸው። አባ ሳሙኤልም አቡነ ገብረ መንፈስ ቅዱስም በኃይልህ በፈቃድህ ወደ ሰባተኛው ሰማይ ትሄዳለህን? አለው። አቡነ ገብረ መንፈስ ቅዱስም አዎን በፈቃድ እሄዳለሁ፣ በእግሬ እቆማለሁ፣ ፈጥኜ እመለሳለሁ አለው። ይህንን ሲነጋገሩ ፀሐይ ገባ። ህብስቱንና ጽዋውን ይዘው አቡነ ገብረ መንፈስ ቅዱስም ባረከላቸው። ከዚህ በኋላ ከዓይናቸው ተሰወረ። 3ቱ እንግዶች በልተው ከዚያ አደሩ። በበነጋውም አባታችን ወደ እነርሱ መጥቶ እግዚአብሔር ከእናንተ ጋር ይሁን፣ ሂዱ አላቸው። የአቡነ ገብረ መንፈስ ቅዱስን ሥራ እያደነቁ ወደ አገራቸው ገቡ። ለእኛ ግን እንደ እኛ ሰው መስሎን ነበር። እንደ እግዚአብሔር ሥራ ይሰራል። እንዲህ እያሉ ወደ አገራቸው ደረሱ። ጸሎቱ በረከቱ ለዘላለሙ ከሁላችን ጋር ለዘላለሙ ይደርብን፣ አሜን። ልመናው ይደረግልን፣ በረከቱ ለዘላለም ይደርብና። አባታችን አቡነ ገብረ መንፈስ ቅዱስ ያደረገው ታምሬ ነው። በናዖድ ንጉሠ ዘመነ መንግስት ለአንዲት ሴት አቡነ ገብረ መንፈስ ቅዱስ ያደረገላትን ታምራትን ድንቅ ስራ አዩ። ሕፃን ልጇ ከሞተና ነፍሱም ከስጋው ከተለየች በኋላ ወደ አባታችን ጸሎት በማመን በማህበር ወደሚጠጡበት በድኑን ወሰደችው። በዚያ የማህበር ቤትን ጋን ተቀምጦ አገኘች። ጋኑን አስተካክላ በምድር ላይ አቆመችው። አባታችን አቡነ ገብረ መንፈስ ቅዱስ በጸሎት ተማጽኛለሁ፣ ማህበር በሚሰራበት በዚህ ጋር ልጄን አስነሳው ብላ ሕፃኑን ከጋኑ ውስጥ ጨመረችው። ልጁም ያን ጊዜ ተነስቶ ከጋኑ ውስጥ እንዳለ ጮኸ። ጡቷንም አውጥታ ሰጠችውና ተባ። ልመናው ይደረግልን፣ በረከቱ ለዘላለም ይደርብን፣ አሜን። የአባታችን አቡነ ገብረ መንፈስ ቅዱስ ጸሎቱ ልመናው በሁላችን ላይ ይደርብን። አቡነ ዘበሰማያት